ኢትዮ ፎረም ከቀናት መጥፋት በኋላ በአዲስ መልክ መመለሱ የብዙዎችን ትኩረት ስቧል። ቻናሉ የኦባሳንጆ ቪላ በአዲስ አበባ ማንበርከክ ከዚያም አለመጠየቅ የሚል ርዕስ ያለውና በተለመደው ያየሰው ሽመልስ በተባለው ተርገብጋቢ ድምጹ በሚነበብ ዝግጅት ልክ ትናንት ቅዳሜ በኢትዮጵያ ጊዜ ቀመር ከምሳ ሰዓት በኋላ መመለሱ ደጋፊዎቹን ጮቤ አስረግጧል። ከዚህ ቀደም በተለያዩ ጊዜያት በርካታ የአብይን መንግስት የሚተቹ ቻናሎች መዘጋታቸው ይታወሳል። እናም ኢትዮ ፎረም ለቀናት ጸጥ ሲል ለምን ጠፋ የሚለውን ጥያቄ አስነስቷል። በዚህ ዙሪያ የተለያዩ ግምቶችና መከራከሪያዎች እየተሰሙ ይገኛሉ። የዩቲዩብን የኮሚኒቲ መመሪያዎችና የቅጂ መብት ደንቦች ባለማክበር ምክንያት በርካታ ቻናሎች እንደሚዘጉ ይታወቃል። ከዚህ አንጻር ኢትዮ ፎረም ከተለያዩ ሚዲያዎች ቪዲዮዎችን በመውሰድ ያለ ፈቃድ ይጠቀም ነበር የሚሉ ሐሳቦች ይነሳሉ። እናም አሁን ላይ የራሱን ኦሪጂናል ስክሪፕትና ሐሳብ ይዞ ለመመለስ ጥረት እያደረገ መሆኑ ይገለጻል። በተጨማሪም አንዳንዶች ኢትዮ ፎረም በፈረንሳይና በጀርመን የኢትዮጵያ ኤምባሲዎች ላይ ክስ እንደተመሰረተበት ይናገራሉ። በተለይም የኢትዮጵያን ሀገራዊ ምክክር ሂደት የሚያዛቡ ዘገባዎችን በስፋት ይሰራል የሚሉ ክሶች ቢነሱም የፈረንሳይና የጀርመን ኤምባሲዎች ለነዚህ ጥያቄዎች እስካሁን ድረስ ምንም አይነት ይፋዊ ምላሽ አልሰጡም። የቻናሉ በድጋሚ መመለስ ከዚህ ቀደም የነበሩትን ስህተቶች በማረምና አዲስ አቀራረብ ይዞ ለመምጣት የወሰደው ስትራቴጂ እንደሆነ ተደርጎም ይገመታል። በአጠቃላይ ኢትዮ ፎረም መመለስ መቻሉ ቻናሉን ለሚከታተሉ አድማጮች እፎይታን የሰጠ ቢሆንም በቀጣይ ከህግና ከዩቲዩብ ጥብቅ መመሪያዎች አንጻር እንዴት እንደሚቀጥል በጉጉት የሚጠበቅ ጉዳይ ነው። ለምን ቲም ለማ ፌል አረገ? አሁን እንዳልኳችሁ ወደ መፈነካከት ውስጥ ማለት ወደ መበታተን ውስጥ ገብተዋል። ራሳቸው መተማመን አልቻሉም። ከኦሮማራ ወደ ቲም ለማ እየጠበበ ነው የመጣው። ከቲም ለማ ፋይናሊ አሁን ወደ አንድ ግለሰብ ላይ እየወደቀ ያለ ሀገር ነው ያለው። በአጠቃላይ ግን የኢትዮ ፎረም ምስጢራት መገለጥ አለባቸው። ያየሰው ሽመልስ የተባለ ሰው ማን ነው? የባልደረባው ያበበ ባዩ ምስጢራትስ ምንድናቸው? እኒህ ጓደኛሞች ከህወሓት ጋር ያላቸው ግንኙነትስ በትክክል ምን ይመስላል? እንዲህ ያሉና መሰል ጉዳዮች በዚህ ዝግጅት ይተነተናሉ። የአማራ ልሂቃንና የኢትዮ ፎረም የማይታረቅ የሚመስለው ጠብ ከምን መነጨ? በዋናነት ኢትዮ ፎረም ከህወሓቱ የደህንነት ሰው ጌታቸው አሰፋ ጋር ያለው ግንኙነት ምን አይነት ነው? አብይ አህመድና ኢትዮ ፎረም ለመጀመሪያ ጊዜ እንዴት ተጣሉ? ያየሰው ሽመልስ በስለላ የተሳተፈበት አንድ ኦፕሬሽን ምን ይመስል ነበር? የዚህን ሁሉ ዝርዝር ቀጥሎ በሚደመጠው ዝግጅታችን ትሰማላችሁ። እኒህን በጣም አጓጊ የኢትዮ ፎረም ምስጢራትን ለማዳመጥ ፍላጎቱ ካላችሁ አሁን ትክክለኛው ጣቢያ ላይ ናችሁ። እነሆ ሰሞነኛውን የወሬ ዘመቻ መነሻ አድርገን ስለ ኢትዮ ፎረም አንዳንድ ምስጢሮችን መጋራት ይጠቅመናል። በርካታ ተመልካቾችና አድማጮች የኢትዮ ፎረም ዘገባዎችና ትንታኔዎች በሙሉ በያየሰው ሽመልስ ብቸኛ አእምሮ ብቻ የሚጻፉና የሚዘጋጁ አድርገው ይስሏቸዋል። ነገር ግን የዝግጅት ክፍላችን ላለፉት ዓመታት ባደረገው ጥልቅ ጥናትና ማጣራት እንዳረጋገጠው የአመለካከት ፍጹም ስህተት ነው። ገና ከ4 ዓመታት በፊት እንኳን ኢትዮ ፎረም ከያየሰው ሽመልስና ካበበ ባዩ ውጭ 11 ያህል ተባባሪና ቋሚ ጸሐፊዎች ነበሩት። በተለይ እነ ያየሰው ከኢትዮጵያ ከወጡ በኋላ ባካሄዱት ሰፊ የገንዘብ ማሰባሰብ እንቅስቃሴ ተቋሙን በከፍተኛ ደረጃ አስፋፍተውታል። ኢትዮ ፎረም ዛሬ በርካታ ደሞዝተኛ ተቀጣሪዎች፣ ተባባሪ ጸሐፊዎች እንዲሁም ሐሳባቸውንና መረጃቸውን የሚያቀብሉ የፖለቲካ ሰዎችና ምሁራን ያሉት የተደራጀ የጥብቅ መዋቅር ውጤት እንጂ የአንድ ግለሰብ ተራ የዩቲዩብ ቻናል አይደለም። የዚህ አከራካሪ ሚዲያ ዋና መስራችና ምስል የሆነው ያየሰው ሽመልስ ከደብረ ማርቆስ ዩኒቨርሲቲ በስነ ጽሑፍ እንደተመረቀ የሚነገር ሲሆን ከዚያ በኋላ በኢትዮጵያ ሬዲዮ፣ በፋና ብሮድካስቲንግ ኮርፖሬት እና በኋላም በኤኤንኤን ቴሌቪዥን ውስጥ በጋዜጠኝነት ሰርቷል። ያየሰው በኤኤንኤን ቴሌቪዥን በነበረበት ጊዜ ከወቅቱ የኢህአዴግ ባለስልጣንና ከአሁኑ ጠቅላይ ሚኒስትር አብይ አህመድ ጋር በዜና አቀራረብና በፖለቲካ ዘገባዎቹ ምክንያት ለመጀመሪያ ጊዜ በግልጽ መጋጨት እንደጀመረ ይታወሳል። በጊዜው ከያየሰው ሽመልስ ጋር የኤኤንኤን ቴሌቪዥን ቪዲዮ ኤዲተር ሆኖ የሰራ ባልደረባው ለጣቢያችን በሰጠው ምስክርነት መሰረት ያየሰው ሽመልስ የዜና ክፍል ኃላፊ ሆኖ የሰራበት የነበረው ያ ጣቢያ የጠቅላይ ሚኒስትር አብይ አህመድን የመጋቢት 24 ቀን 2010 ዓ.ም ዝነኛ የተወካዮች ምክር ቤት ንግግር በቦታው ተገኝቶ በቀጥታ ስርጭት አላስተላለፈም። ያ ይሆን ዘንድ ያየሰው ሽመልስ ሚናው የላቀ እንደነበረ ሁለት ባልደረቦቹ ይገልጻሉ። በዚያ ሳር ቅጠሉ ጠቅላዩን ባደነቀበት ቀን ያየሰው ሽመልስ የሚመራው የቴሌቪዥን ጣቢያ ግብዣ ነቆ ንግግሩን በቀጥታ ለማስተላለፉ አቢቹንና ያየን ነብርና ፍየል ያደረገ የመጀመሪያ መራራ አጋጣሚ ነው ይባላል።
ቪዲዮ ኤዲተሩ ጓደኛው እንደሚለው ከሆነማ ያየሰው ሽመልስ በዚያች የመጋቢት 4 ቀን የአብይ ዝነኛ ንግግር አፍታ ቢሮ ሆኖ ቴሌቪዥን እያየ ይሄ ሰው አይረባም የሚል ነበር። በዚህ ንግግሩም ከምንጫችን ጋር ብቻ ሳይሆን ከብዙ ባልደረቦቹ ጋር ተጣልቷል። በሂደት አብይና ኤኤንኤን አይንና ናጫ ሆኑ። አብይም በኤኤንኤን ላይ ጨከኑ፣ ዘጉት። ያየሰው ሽመልስ ተንከራታች ሆነ። ያየ ከኤኤንኤን በኋላ እንደ ናሁና አርትስ ቴሌቪዥን ባሉ የግል ቴሌቪዥን ጣቢያዎች ተረጋግቶ መስራት ባለመቻሉና ከተለያዩ ወገኖች ጋር በነበረው ውዝግብ ሳቢያ 7 ጊዜ ያህል ታሰረ። በእስር ቤት ውስጥ ከፍተኛ እንግልት ማስተናገደ። በዝነኛው መጽሐፉ የሴራ አርካብ የደም መንበር ላይ እንደሚለው ከሆነ ከሞተ እባብና ከሞተ ሰው ጋር ታሰረ። ከሞት ተርፎ ከኢትዮጵያ ምድር ከወጣ በኋላ ወደ ፈረንሳይ በማቅናት ኢትዮ ፎረምን እንደገና አዋቅሮ ለታዳሚዎቹ ይፋ አድርጓል። ያ ኢትዮ ፎረም ተመልሶ ወደ አየር የተከሰተበት ጊዜ ሐምሌ 2015 ዓ.ም ነበር። እነሆ በ3 ዓመቱ ኢትዮ ፎረም ጸጥ ብሏል። በሰሜን ሸዋ አማራ ክልል ውስጥ የተወለደው ያየሰው ሽመልስ በዙሪያው የሚነሱ የማንነት ትርክቶች ብዙዎችን የሚያነጋግሩ ናቸው። እንደ ፕሮፌሰር ዳኛቸው አሰፋ ያሉ ተቺዎቹ በአማራ ክልል ቢወለድም ከአማራ ክልል ውጭ ባሉ ወይም በቁጥር አናሳ በሆኑ እንደ ወይጦ ወይም ቤተ እስራኤላውያን ካሉ ማህበረሰቦች ሊወለድ እንደሚችል ይከራከራሉ። በእርግጥ አማራ ነኝ ባዩ ዳኛቸው አሰፋ በያየሰው ሽመልስ ተቋም በኩል ጥርስና ጥብስ ከቤተ መንግስት የሚሰጣቸው የቤተ መንግስቱ ፈላስፋ ተብለው ስለሚገለጹ ያየሰው አማራ አይደለም የሚል መልሶ ማጥቃት እየፈጸሙ ነው ብለው የሚያሟቸው አሉ። ያየሰው የኢትዮጵያ ማዕከል ሰሜን ኢትዮጵያ እንደሆነ ደጋግሞ ይገልጻል። ያየ ገና ጽምዶ ከመታሰቡ በፊት አማራና ትግራይ የአገሪቱ ዋና ዋልታዎች ናቸው የሚል ጽኑ እምነት ያለው ሰው ነው። በኢትዮጵያ ውስጥ አይደለም ዓለም ላይ 2 ቋንቋ እየተናገረ አንድ ብሔር አንድ ባህል አንድ ታሪክ ተመሳሳይ የሆነ ቤተክርስቲያን ውስጥ እያስቀደሰ የሚውል በተመሳሳይ ገበያ ውስጥ የሚውል የተመሳሳይ ነገር ያለው ዓለም ላይ አላውቅም። በእኔ ነው 2 ቋንቋ እየተናገረ ነው ማለት ከትግራይና አማራ ህዝብ ውጭ። ያየ ከጋዜጠኝነቱ ባሻገር ጎቲም ሲሞን እና የሴራ አርካብ የደም መንበር የተሰኙ ተነባቢ መጽሐፍትን አሳትሟል። የሴራ አርካብ የደም መንበር ውስጥ እንዲህ ያለ የፖለቲካ ውጥንቅጥ ባይገጥመው ኖሮ በሚወዳት ሀገሩ ኢትዮጵያ ጋዜጠኝነቱን እየሰራ አንዲትን ቆንጆ የሀገሩ ልጅ አግብቶ መኖር ምኞቱ እንደነበረ ጽፏል። ያየሰው ሽመልስ በአዲስ አበባ ከተማ ያለ ብራይድ አሽከርካሪነት ገቢ ያገኝ እንደነበርና ንዴት ሲያጋጥመው የመጠጥ ፍጆታው እንደሚጨምር ራሱ በግልጽ አምኗል። ለደህንነቱና ለስለላ ጉዳዮች ከፍተኛ ጥንቃቄ የሚያደርገውና ጊዜውን ለብቻ የሚያሳልፈው ያየሰው ሽመልስ ከህወሓት መዋቅር ጋር ያለው ቁርኝት ግን ከሚዲያ ባለሙያነት ያለፈ ጥልቅ ምስጢር አለው። ያየሰው ሽመልስ ከህወሓትና በኢህአዴግ ዘመን የደህንነት መስሪያ ቤት አድራጊ ፈጣሪ ከነበሩት አቶ ጌታቸው አሰፋ ጋር ያለው ምስጢራዊ ግንኙነት ለዓመታት ብዙዎችን ሲያጓጓ የቆየ ጉዳይ ነው። አቶ ጌታቸው አሰፋ ያየሰው ሽመልስንና አበበ ባዩን ቀጥረው እንደሚያሰሩና ኢትዮ ፎረም አሁንም ቢሆን የጌታቸው አሰፋ የደህንነት መዋቅር ዋና አካልና ልሳን እንደሆነ የብልጽግና ፓርቲ ሰዎችና በርካታ ወገኖች አጥብቀው ይከራከራሉ። እንዲያውም ከዓመታት በፊት ያየሰው ሽመልስ በኢትዮጵያ የደህንነት መስሪያ ቤት ውስጥ በሰላይነት ይሰራ እንደነበር የሚጠቁሙ አስደናቂ ማስረጃዎች ይነሳሉ። ከ2004 እስከ 2006 ዓ.ም ካሉት ጊዜያት ባንዱ በኦሮሚያ ክልል በዴዴሳ ወንዝ አካባቢ ወታደር የነበረ አንድ የአማራ ተወላጅ ለጣቢያ ባልደረባ በሰጠው የአይን ምስክርነት ራሱ በተሳተፈበት ወታደራዊና የደህንነት ኦፕሬሽን ላይ ያየሰው ሽመልስ በአካል የኢህአዴግ የደህንነት አባል ሆኖ ሲንቀሳቀስ በአይኑ ማየቱን በግልጽ አረጋግጧል። በኋላም ጌታቸው አሰፋ ከአብይ አህመድ ጋር ተጋጅተው ወደ መቀሌ ከተመለሱ በኋላ በጠቅላይ ሚኒስትር አብይ አህመድ ላይ የሚቀርቡትን ጥልቅ የውስጥ መረጃዎችና የስም ማጥፋት ዘገባዎች የሚያዘጋጀውና ለያየሰው የሚያቀርበው ይኸው የቀድሞ የደህንነት መዋቅር እንደሆነ ይታመናል። በተጨማሪም የያየሰው ሽመልስ የቅርብ ጓደኞች ለጣቢያችን ባልደረባ እንደገለጹት ያየሰው ለቀድሞ የህወሓት ታጋዮችና በተለይም ደግሞ ለጠቅላይ ሚኒስትር መለስ ዜናዊ አስረስ እጅግ የላቀና የተጋነነ አድናቆት እንዳለው ምስክርነታቸውን ሰጥተዋል።
ይህም አድናቆቱ ከጠቅላይ ሚኒስትር አብይ አህመድ ጋር በጽኑ ጠላትነት እንዲሰለፍ ያደረገው ዋና ምክንያት እንደሆነ ይነገራል። በሌላ በኩል ደግሞ የኢትዮ ፎረም ሌላኛው ዋና ተዋናይና ዜና አቅራቢ አበበ ባዩ የህይወት መስመር እጅግ አወዛጋቢና በክስተቶች የተሞላ ነው። አበበ በተፈጥሮ ተጫዋች፣ በዜና አቀራረቡና በድምፁ ስሜት ቀስቃሽ እንዲሁም በዩኒቨርሲቲ መድረክ ላይ የደረጀ ደገፋውን አበራውን ሻማ ዘፍኖ ታዳሚን ያስደመመ የሙዚቃ ተሰጥኦ ያለው ልጅ ነው። አቤ በዩኒቨርሲቲ የመመረቂያ ጽሑፉ አሊያም ሲኒየር ሴይ ላይ የሌላ ሰው ጥናት ገልብጦ በመገኘቱ ከገምጋሚው መምህር ጋር ተፋጦ ነበር ተብለናል። በወቅቱ እኔ እኮ የኮሌጁ ሰቃይ ነኝ፣ ውጤቴ ከተቀነሰ ሜዳሊያ አጣለሁ በሚል የተናገረው ውሸት ይፋ ሳይሆንበት የመመረቂያ ውጤቱን ኤ ማስደረጉ የስራ ባልደረቦቹንና ተማሪዎችን አበሳጭቶ ነበር። በሲቪክስ ትምህርቱ ወቅት የትንፍጭው ዱቄቱን አምጭው የሚለውን ወይንም የኮንስኩዌንሺያሊዝም ፍልስፍናን በመደገፍ አንድ መንግስት ህዝብን እያሰቃየም ቢሆን ኢኮኖሚ ካሳደገ ጥሩ ነው የሚል አቋም እንዳንጸባረቀ የክፍል ጓደኛው ለጣቢያችን በጻፉት ማስታወሻ ገልጸዋል። አበበ ባዩ ከምረቃ በኋላ በኢትዮጵያ ቴሌቪዥን ለ5 ዓመታት ያህል ሰርቶ ከግብርና ሚኒስቴር ዶክመንተሪ ላይ በወሰደው ካርታ አወዛጋቢ ስህተት ሰርተሃል ተብሎ ተባሯል። በኋላም በኤንኤን ቴሌቪዥን ከያየሰው ሽመልስ ጋር የሰራ ሲሆን በቢቢሲ አማርኛ ሊቀጠር ተወዳድሮ ኬንያ ናይሮቢ ከገባ በኋላ ንብረቱን ለመውሰድ አዲስ አበባ ሲመለስ በአስገድዶ መድፈር ወንጀል ተከሶ 14 ዓመት ተፈርዶበት ነበር። ያ ቢሆንም በኮቪድ-19 ወቅት በይቅርታ ተፈቷል። ከስር ከተፈታ በኋላ በሰሜኑ ጦርነት ጊዜ ጎጃም ውስጥ የደብረ ኤልያስ ተወላጅ ሆኖ ሳለ ከህወሓት ጎን በመሰለፍ በኢትዮ ፎረም የመረጃ ጦርነቱን ተቀላቅሏል። ይህም አቋሙ በገዛ ወገኑ በአማራ ህዝብ ዘንድ እንደ ጠላት ትሮይ ፈረስ ተቆጥሮ እስካሁን ድረስ ጥርስ እንዲነከስበት አድርጎታል። እዚህ ላይ የአበበ ባዩ የሐሳብ አባት የሚመስለው ያየሰው ሽመልስ የአብይ አማሮች የሚለውን ነገር በትነን እንመለከተው ዘንድ ግድ ይለናል። ያየሰው ሽመልስና ተቋሙ ኢትዮ ፎረም ከኢትዮጵያ መንግስት ጋር አብረው የሚሰሩትንና የሚደግፉትን የአማራ ልሂቃን የአብይ አማሮች እያለ መጥራቱ አዲስ የወጣ ዘይቤ ሳይሆን የታሰበበት የፖለቲካ ስልት ነው። የጄኖሳይድና የማህበረሰብ ጥናት ምሁራን እንደሚሉት የአንድን ማህበረሰብ ልሂቃን ስም ማጥፋት፣ ማዋረድና ነጥሎ መምታት አጠቃላይ ማህበረሰቡን እንደማጥቃት የሚቆጠር ሲሆን ያየሰው የአብይ አማሮች በሚል ፈርጆ የአማራ ልሂቅ ነጥሎ ከማህበረሰቡ ለማግለል የሚያደርገው ጥረትም የልሂቃን ማጽዳት አሊያም ኤሊት ዲሁማናይዜሽን አካል ተደርጎ ይወሰዳል። ይህ ክስተት የመነጨው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ዋና የድጋፍ መሰረታቸው የነበሩትና ወደ ማዕከል ያመጧቸው የአማራ ልሂቃን በመሆናቸው ይህን አንጋሽ ልሂቅ በመስደብና በማዋረድ የአብይ አህመድን መንግስት ማፍረስና ማስጠላት ቀላል ነው ከሚል እምነት ነው። ይህ አካሄድ ወደ ኋላ ተመልሰን ስናየው ህወሓት በ1968 ዓ.ም ባወጣው ማኒፌስቶ ላይ የአማራን ገዢ መደብ ማጥፋት አለብኝ ብሎ ከተነሳበት መርህ ጋር ቀጥተኛ ቁርኝት ያለውና የዚሁ የ1968ቱ ማኒፌስቶ መንፈስ ነጸብራቅ እንደሆነ ይገመገማል። በአጠቃላይ ኢትዮ ፎረም በአንድ ግለሰብ እስክርቢቶና ምናብ የሚመራ ሳይሆን የበርካታ ጸሐፊዎች፣ ተባባሪዎችና የቀድሞ የደህንነት መዋቅሮች ድርጅታዊ ውጤት እንደሆነ መረጃዎች ያመላክታሉ። ከስርጭት መቋረጡ ባሻገር በሚቀጥለው ሰኞ ወደ አየር እንደሚመለስ የሚጠቁሙ መረጃዎች ባሉበት ሁኔታ ጣቢያው የሚያካሂደው የመረጃና የፖለቲካ ፍልሚያ አሁንም አልተጠናቀቀም። የቀድሞ የደህንነት ስራዎች፣ የአብይ አማሮች ትረካ፣ የ1968ቱ ማኒፌስቶ ጥላና የያየሰው ሽመልስ ብሎም አበበ ባዩ ግላዊ ውዝግቦች ተደማምረው ኢትዮ ፎረምን የኢትዮጵያ ሚዲያ ምህዳር እጅግ አከራካሪው ተቋም አድርጎታል። እርሶ ምን ይላሉ? ይጻፉልን።